ያው አሁን እኛ ባለንበት ሀገር ያው ሶሳይቲ ገና ሰርቪስ ያላገኝበት ብዙ ሎኬሽኖች አሉ። ሁሉም እንደ አዲስ አበባ አይደለም። ወጣ ብለን ስናይ በጣም ክፍተት ያለበት ቦታ አለ። ያንን ደግሞ በተሰጠኝ ኃላፊነት ባለኝ ሙያ ያለኝን በሙሉ ሰጥቼ ህዝቡን ሰርቭ ለማድረግ በጣም ዝግጁ ነኝ እኔ። አሁንም ብዙ ክፍተት ያለባቸው ስፔሻሊቲዎች አሉ በእኛ ሀገር አልተዳረሰም። እነዛን ጋፖች ለይተን እኔ በዛ አንግል ለመማርና ኮሚኒቲውን ያንን ጋፕ ለመዝጋት ሰርቭ ለማድረግ ነው እኔ አሁን የምማረው ቀጣይ። ያው አሁን በተማርኩት የሙያ ዘርፍ በማገልገል እንዲሁም ደግሞ ጎን ለጎን ትምህርቶችን በመማር የተሻለ እውቀት በማግኘትና ስፔሻላይዜሽን ትምህርት በመውሰድ በተሻለ መልኩ ማህበረሰቡን ለማገልገል ምንም ፈተና ቢመጣ ቃላችን አክብረን ለመስራት ዝግጁ ነኝ። ስማርም ያው በተቻለ መጠን ማህበረሰቡን ለማገልገል በተቻለ መጠን የጤና አገልግሎትን እንዲስፋፋ የበኩሌን አስተዋጽኦ ለማበርከትና በተመደኩበት ቦታ ወይም ደግሞ እግዚአብሔር በፈቀደው ቦታ ቀንም ሌሊትም በቻልኩት መጠን ለማገልገል ያው ተዘጋጅቻለሁ። አገልግሎቱን ለማስፋት ያው ጥሩ ሐኪሞችን በማፍራት እንዲሁም ወጣ በማለት በተለያየ ጤና ተቋማት ተቀጥሮም በግልም በመስራት ተደራሽ ለማድረግ የፊቴን እወጣለሁ ብዬ አስባለሁ። የሕክምና የትምህርት ዘርፍ የተቀላቀልኩት ከመጀመሪያ በጤና ዘርፍ በሌላ ተመርቄ ነበር። ግን ካለኝ ከፍተኛ የሕክምና ዶክተሬት ፍላጎት ነው ወደዚህ የገባሁት። ፍላጎት ካለ ደግሞ የምትወደውን ነገር ስትሰራ ደግሞ መልካም ነገር ለማፍራት ዝግጁም ትሆናለህ። ወደፊት ህዝቤን በተሻለ ሙያ አገለግላለሁኝ ብዬ አስባለሁ። በዘርፉ ያሉትን ክፍተቶች ለመሙላት እኔና ጓደኞቼ ብል ጥሩ ነው። ምክንያቱም በአንድ ሰው የሚሸፈን አይደለም። እንደኔ ፐርሰናሊ ብቁ ነኝ ብዬ ነው የማስበው። ኳሊቲ ላይ መስራት ያለባቸው ስራዎች አሉ። ለምሳሌ የምታያቸው ክፍተቶች አሉ ስራ ቦታክ ላይ እነሱን ባገኘሁት እውቀት ኳሊቲ ኢምፕሩቭመንት ፕሮጀክቶችን በመስራት ሌሎች አፕዴትድ ፔፐሮችን በማውጣት ነው መሬት ላይ አውርደው እንዲሰሩ ማድረግ ይመስለኛል።